ማርገዝና መውለድ ከካንሰር እንደሚከላከል ያውቃሉ? ሰላም ሰላም፣ እንደምን ቆያችሁ? ዛሬ ማርገዝና መውለድ ከካንሰር እንዴት እንደሚከላከል ልነግራችሁ ወደድኩ። ቻናሉን ሰብስክራይብ ማድረግ፣ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዲሁም ለብዙ ሰው እንዲደርስ ላይክ፣ ሼር ማድረግ እንዳይረሳ። እስከ መጨረሻ የምትቆዩ ከሆነ እጅግ በጣም ጠቃሚ የሆነ መረጃ እንደምታገኙ እነግራችኋለሁ። አብራችሁኝ ነው። ማርገዝና መውለድ እንዲሁም ጡት አጥብቶ ልጅ ማሳደግ አሁን በሚነዛው ወሬ ለሴት ልጅ ጥሩ እንዳልሆነ ተደርጎ ይወራል። እውነታው ግን ከዚህ የተለየ ነው። ማርገዝና መውለድ ሴት ልጅ ጤና ላይ ብዙ ጠቀሜታ የሚያስገኝ ነው። ለምሳሌ ያህል ከተወሰኑ አይነት ካንሰሮች ይከላከላል፣ የልብ ስራ ያሳልጣል፣ የአጥንት ጥንካሬ ይጨምራል፣ እንዲሁም ደግሞ የወር አበባ ህመም ይቀንሳል። በተለይም የመጀመሪያው አይነት ወይም ፕራይመሪ ዲስሜኖሪያ የሚባለው አይነት የወር አበባ ህመም ይቀንሳል። የወር አበባ ህመም በተመለከተ ባለፈው ቪዲዮ ሰርቼላችኋለሁ፣ እሱን ተመልሳችሁ ማየት ትችላላችሁ። ስለዚህ ማርገዝና መውለድ ለሴት ልጅ ጤና ጠቃሚ ተፈጥሯዊ ክስተት ነው። ከየትኞቹ ካንሰር ይከላከላል? እንዴትስ ነው ማርገዝና መውለድ ከካንሰር የሚከላከለው የሚለውን ከጠየቅን፣ አንደኛ ማርገዝና መውለድ የሚከላከለው ከጡት ካንሰር ነው። የጡት ካንሰር እንግዲህ የሚነሳው ጡት ውስጥ ካሉ ህዋሳት ሲሆን አብዛኛው ወይም ሙሉ በሙሉ በሚባል መልኩ ሴቶች ላይ የሚከሰት ካንሰር ነው። እንደ ዓለም ጤና ድርጅት መረጃ በፈረንጆች አቆጣጠር 2022 ብቻ 2.3 ሚሊዮን ሰዎች በላይ በዚህ ካንሰር ተይዘዋል። እንዲሁም ደግሞ 670 ሺህ በላይ ሰው ከዚህ ካንሰር የተነሳ ሙተዋል። ከነዚህ 99% ወይም 666 ሺዎቹ ሴቶች ናቸው። ስለዚህ ይህ ከፍተኛ ሞት የሚያመጣ አይነት ካንሰር ነው። ታዲያ ማርገዝና መውለድ እንዲሁም ጡት አጥብቶ ልጅ ማሳደግ እንዴት ከዚህ ካንሰር ይከላከላል የሚል ጥያቄ ካነሳቸው አይቀር በእርግዝና ወቅት ጡት ውስጥ ያሉ ህዋሳት ማቹሪ ያደርጋሉ። ያ ማቹሪቲ ወይም የሚፈጠረው ማቹሪቲ እነዚህ ሴሎች ወደ ካንሰር የመቀየር ባህሪያቸውን ወይም ወደ ካንሰር የመቀየር ዕድላቸውን ይቀንሳል። እንዲሁም ደግሞ እርግዝና ወቅት እና ጡት እያጠባች በየወሩ የሚከሰተው የሆርሞን ዑደት አይኖርም። ስለዚህ እነዚህ ነገሮች ካንሰር ተጋላጭነትን ይቀንሳሉ ማለት ነው። የሚገርማችሁ እድሜ 30 ሳይሞላ አንድ ልጅ መውለድ ለዚህ ካንሰር ያለውን ተጋላጭነት በ50% ይቀንሳል። ከዚህ በተጨማሪ ጡት እያጠቡ ልጅ ማሳደግ አሁንም ተጨማሪ ተጋላጭነትን ይቀንሳል ማለት ነው። ስለዚህ ማርገዝና መውለድ ከጡት ካንሰር ይጠብቃል። ስለ ጡት ካንሰር በተመለከተ ቀጣይ ሰፋ ያለ ማብራሪያ። ሁለተኛው አይነት ካንሰር የዘር ፍሬ ካንሰር ወይም ኦቫሪያን ካንሰር ይሰኛል። ኦቫሪያን ካንሰር የሚነሳው ከሴት ዘር ፍሬ ወይም ኦቫሪ ነው። ኦቫሪያን ካንሰር ለየት የሚያደርገው ምልክቶቹን የሚያሳየው እጅግ በጣም ዘግይቶ ነው። ለዚህም ነው ዝምተኛው ገዳይ ከሚባሉ በሽታዎች ውስጥ የሚጠቀሰው። እንደ ዓለም ጤና ድርጅት መረጃ በ2022 ብቻ ከ300 ሺህ ሴቶች በላይ በዚህ ካንሰር ተይዘዋል። 200 ሺህ በላይ ሴቶችም ከዚህ ካንሰር የተነሳ
ህይወታቸውን አጥተዋል። ስለዚህ ይህ ካንሰር እጅግ በጣም ገዳይ የሆነ ካንሰር ነው። ለዚህ ካንሰር ከሚያጋልጡ ነገሮች የሚጠቀሰው አለማርገዝና ልጅ አለመውለድ ነው። በየወሩ የሚኖረው እንቁላል መለቀቅ ወይም ኦቭሌሽን በእርግዝና ወቅት ስለማይኖር እንዲሁም ከፍ ያለ ፕሮጀስትሮን መጠን ደም ውስጥ ስለሚኖር ከዘር ፍሬ ካንሰር ይከላከላል። የሚደንቀው ነገር ቀን ደርሶ የተወለደ ብቻ ሳይሆን ውርጃ ራሱ ከዚህ ካንሰር ተጋላጭነት የመቀነስ ባህሪ ያለው። ደርሶ የተወለደ ጡት አጥብቶ ልጅ ማሳደግ ተጨማሪ ተጋላጭነቶችን ይቀንሳል። አንድ ልጅ መውለድ ተጋላጭነቱን በ30% በላይ ይቀንሳል። ስለዚህ ካንሰር ሰፋ ያለ ማብራሪያ ቀጣይ ሌላ ቪዲዮ እሰራላችኋለሁ። ሶስተኛው የማህፀን ካንሰር ወይም ኢንዶሜትሪያል ካንሰር ይባላል። የማህፀን ካንሰር ወይም ኢንዶሜትሪያል ካንሰር የሚነሳው ከማህፀን ውስጠኛው ሽፋን ሴሎች ነው። ይህ ካንሰር እንግዲህ በጊዜ ምልክት ያሳያል። ከታከመም ሕክምና በጊዜ ካገኘ ሞት የመቀነስ እድል አለ። ምልክቶቹን ሕክምናውን በተመለከተ ቀጣይ በሌላ ቪዲዮ ሰራላችኋለሁ። ለዚህ ካንሰር ከሚያጋልጡ ነገሮች አንደኛው አለማርገዝና ልጅ አለመውለድ ነው። እርግዝና ከዚህ ካንሰር የመከላከል አቅም አለው ማለት ነው። በእርግዝና ወቅት የሚኖረው የሆርሞን ሂደት የዚህን ካንሰር ተጋላጭነትን ይቀንሳል። እርግዝና ሲኖርና ጡት እያጠባች በየወሩ የሚኖረው የሆርሞን ዑደት አይኖርም። ከዚህ ጋር ተያይዞ የኢስትሮጅን መጠን ወይም የኢስትሮጅን ኤክስፖዠር ስለሚቀንስ የዚህ ካንሰር ተጋላጭነት ይቀንሳል ማለት ነው። ስለዚህ ማርገዝና መውለድ ከዚህ ካንሰር ተጋላጭነትን ይቀንሳል ወይም ይከላከላል። የሚገርማችሁ ማርገዝና መውለድ ከካንሰር ብቻ ሳይሆን ካንሰር ያልሆነው የማህፀን ሞኝ እጢ ወይም ማዮማ የመከሰት እድሉንም ይቀንሳል። ስለ ማዮማ ባለፈው ቪዲዮ ሰርቼላችኋለሁ፣ እሱን ማየት ትችላላችሁ። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በሰላም ሁኑ። እኔ ዶክተር ጌታሁን እባላለሁ፣ የማህፀንና ጽንስ ህክምና ስፔሻሊስት ሐኪም